ያናገርኩ ነው ትክክል አናግረኝ በስትክክል አናግረኝ ያናገርኩ ነው ምንድነው እሺ ማንነቱን ንገረኝ ይሁን በቃላለሁ እየሰማኝ ነው እነግርሃለሁ ጉዳዩን ግን ልጨርስ አዎ አይቼዋለሁ ማን ነው እሺ የምናውቀው ሰው ነው አዎ ጠንቅቀን ነው የምናውቀው በጣም የቅርባችን ሰው ለምን አስመለጥካት አንተን ነው መጠበቅ የነበረብኝ እንዴት ነው የምትረዳኝ እና ነው አለው አይደል እንዴ ቶፋ የኔ ህይወት እኮ በእሷ እጅ ላይ ነው እሷ ብትኖር እሷ እጅ ላይ ከገባች እኔም ሴፍ ይሆን ነበር የቅርብ ሰው ነው ቶፋ የኔም ያንተም የሁላችን ትናንትና ወንድሜ ታግቶ ነበረ ከስንት ጊዜ በኋላ ነው የተመለሰው ዛሬ እንደዛ ለመሆኑ በምንድን ነው እርግጠኛ መሆን የምችለው እሱ ነው ነገ እናቴ እህቴ ምናምን ያሉስ ሰላም የተወደዳችሁና የተከበራችሁ የቶያቱ ቤተሰቦች እንደምን ከርማችኋል እኛ በጣም ደህና ነን እናንተ እንዴት ናችሁ ናፍቆት ቤተሰብ ስራ እንዴት ይዟችኋል ቆንጆ ነው እኛ በጣም ደህና ነን ማታ እንግዲህ ትንሽ የሚያስደነግጥ ነገር ገጥሞን ነበረ እና እሱን ነገር ደግሞ አልፈነው ዛሬ ደግሞ ነግቶ አዲስ ፀሐይ አዲስ ነገር ሁሉ ለኛ ወጥቶልናል ስለዚህ ብዙ ነገሮች እየተስተካከሉ ነው የሚገኙት ይስተካከላሉም ከዚህም በኋላ ስለዚህ ዛሬ እና ዮናስ ፈር መጥቻለሁ ዮናን ደግሞ ደውዬለታለሁ እና ውጣ እስቲ አየር ሚንካ ምናምን ብየዋለሁ ያው እንዳጓራሩ እኮ በጣም ደህና ነው ስለዚህ ያናል የከፋ ነገር እንትን አላለም ግን ደግሞ ያን የተፈጠረውን ነገር በሰዓቱ በጣም ተደናግጦ ምናምን ስለነበረ እኛም ጥሩ ሁኔታ ላይ ስላልነበረን ሁኔታውን በደንብ ለማውራትና ለማናገር ምናምን ነገር የሚመች ሁኔታ አላገኘንም ነበር ስለዚህ ዛሬ ይመጣና እዚህ ስለተፈጠረው ነገር ስለ አንዳንድ ነገሮች ምናምን ጠይቀዋለሁ ከዛም በዘለለ ደግሞ ስለ ደህንነቱም ጤንነቱንም ማወቅ ስላለባችሁ እናንተም እንድታዩትም ጭምር ነው እኔም ማወቅ አለብኝ ስለዚህ ከመጣ በኋላ ደግሞ ከሱ ጋር የሚኖረን ትንሽ ቆይታ ይኖራል እስከዛው ድረስ ግን የትም እንዳትሄዱ አብራችን ቆዩ ሸበለው በዳቦ ነው እንደ መጥቶ ፋፋ እኮ ተጨንቄ ምናምን እንኳን አለ እርሾ ምናምን እያጠጡ ነው ተከተከቱ እንዴ እና እንዴት ነው ተመልካቾቻችን እንዴት ነው አልፋፋም አሪፍ ነው ምቾት ነው ወይም ደግሞ እስቲ ንገረንና እስቲ እኔና በምን እንብለው እስቲ እንዱላ ምን ፋፋ ከሆነ ባንዱ ተነጥሽ አስተገቡ ቆይ ግን ትላንትና ያው ማታ ላይ ምናምን ሁላችንም ትንሽ ተደናግጠን ነበርና በዛ ሁኔታ ውስጥ ደግሞ እንዴት ተፈጠረ በምን ተፈጠረ ምናምን ብለን በሰፊው ለማውራት አልተመቸንም ነበር አሁን ግን በቃ ፀሐይ ነው ምናምን ጧቷም ደስ ትላለች ምናምን ነገር ፍክት ብለን ነው ዛሬ የተነሳ ነው የሚያምር ቀን ነው የምናሳልፈው ብዬ አስባለሁ እና እስቲ ማታ አልተኛ ወገብና ነው ማለት ዳል ደቂቃ አሁን ለከማሳፈረ የሪንካ ባክቤስ ውስጥ ሌላ ህመም ነው የሚሆነው ትንሽ ዞር ዞር ብለን ተገፍተኛል እና ኪምቤት ምናምን ቼክ ነው ኧረ ችግር የለም ማለት ትንሽ ብቻ ይጨንቀኛል አለ የሆነ የመኮማተር ስሜት ነው ኦኬ እንደዛ አይነት ነገር ነው አይ ኖርማል ሌላው ደግሞ በቃ ፒስ ነው እንግዲህ ተመልካቾቻችን እኔን ማዳመጥ ካቆመ ሰነባበተ ረጅም ጊዜ ሆኖታል እና እስቲ እናንተ ምከሩት ትንሽ እኔ እዚህ ተኝቼ ታዲያ እናንተ ጫካ ስትራራጡ ዝም ማለት ነበረብኝ ኖ የተወሰነ ቢሆን ሲጀምር በእምነት ለእናንተ የምታሳውቅ ምናምን አልመሰለኝም በቃ እየተከተልኳት ነው እንደዚህ አይነት ቦታ ና ብቻ ነው ያለችኝ ናማ አትልህም ይሆና በፍጹም ሶና ልትልህ አትችልም ና አትልህምም ደግሞ አላለችህምም ና ላይክ አንተ ዝም ብለህ በሆነው ባልሆነው እየተቻሃት እየተናገርካት ስለሆነ ያንተን ትችትና ነቆራ ፈርታ ነው የነገረች እነሱ ላገኛቸው ነው ብላ ነው የነገረች እንጂ አንተና እዛ ታግዘኛለህ ምናምን አይነት ስታፍ ምናምን ነገር አላለችም ግን ብቻ ግን በቃ እንደዚህ አይነት ቦታ እየሄደች ነው ቦታ እየሄደች ነው ስትለኝ እኔም መቀመጥ አቃተኝ በሰዓቱ የሆነ ቦታ ነበርኩ ከዛው ነው ጥያቸው ነው ኤኒዌይስ እስቲ ታዲያ ምንድነው እስቲ እንዴት ነበር የተፈጠረው ማለት እንዴት ነው ከፊት ነው ከኋላ ነው የመጡት ምናምን የሚለውን ነገር ያው ከዚህም በኋላ ቤተሰቡ ስር ነው ያሉት እነኚህ ሰዎች ያንዣበቡብን ነው ያሉት ስለዚህ ጥንቃቄ ማድረግ አለብን ያየኸው ሰው ነበር በመሃል ስለዛ ዋናው ራስ ጥንቃቄ ነው ዝም ብለህ አውራው ነው አንተ ማውራት ሌላ ድካም አይሰጥህም እኮ መጠንቀቅ ስላለብን ነው ይሁንና ዛሬ አንተ ባለፈው ብራዘራችን ተይዞ ነበር አይተሃል ሶፊ በመከራ ነው ብዙ ነገር አይቶበት ነው የተለቀቀው
ስለዚህ ምናልባት እነኚህም ሰዎች ከዚህ እነኚህ ጋር የተገናኙ ሊሆን ይችላሉ ምናምን። ኬዙን እንኳን በደንብ አላውቅም። ሶፊን እስቲ በደንብ አወራዋለሁ። በቅርበት ሆኜ ምናምን እያወራሁት ነበረ ምናምን ነገር ብቻ ጠንቀቅ ማለት ነው። እኔ አንዴ ያውቄያለሁ፣ በቃ መጠንቀቅ ነው ያለብኝ። እናንተ ደግሞ ለእናንተ ማለት አውቄያለሁ። ማንንም ማዘማመን ማን እንደመታ አይተኸዋል ነው? አይ በቃ ማለት ማውራት አያስፈልግም። የሆነ ማለት ምንድን ነው ማውራት አያስፈልግም ማለት ነው? ምንድን ነው ማውራት አያስፈልግም ማለት አይደለም። ትንሽ እያመመኝ ነገር ነው። በቃ ልግባ ይሁንና እንደዚህ ቂል አይደለሁም እኮ የሆነ ነገር መናገር እየፈለክ መናገር እያልቻልክ ነው። ስለዚህ ያየውን የሰማውን ነገር ንገረኝ። ምንድን ነው የተፈጠረው? አልተፈጠረም። በቃ እኮ ማን የመታ የመታን ሰው አይተኸዋል? ምን ይሰራልሃል? አይቻለሁ ብል ምንድን ነው ምን ይሰራልሃል ማለት ምን ይሰራልሃል? እኔ አየሁት አላየሁት ካላወቅነው እስካላወቅነው ድረስ ምንም እኮ ጠቃሚ ነገር የለም። ይጥቀም አይጥቀም እኔ ራሴ መወሰኑ ይሆናል። አንተ የመታህን ሰው አይተኸዋል ወይ? ለምጠይቅ ጥያቄ ብቻ መልስልኝ። በቃ ልግባ በእናትህ እያመመኝ። ይኸውልህ የባሰ ህመም ውስጥ እንድትገባ ነው የማደርገው። ያለበለዚያ ምንድን ነው ቆይ ባለፈው ማታ ከቀጠቀጡ በላይ ነው የምቀጠቅጥህ። ይሁን ሌላ ተጨማሪ ህመም ነው የምሆንብህ። ስለዚህ የሰማውን ነገር ንገረኝ፣ ያየኸውን ነገር ንገረኝ። ለእኔ ይጥቀመኝ አይጥቀመኝ እኔ ነኝ የምወስነው። እሺ ምንድን ነው የምረዳህ? እኔ እኮ አይገባኝም። እኔ ነገር ስራ ሙሉ አይገባኝም። ምንድን ነው እንድረዳህ የምትፈልገው? በቃ አትጠይቀኝ በእናትህ እያመመኝ ነው። ስትጠይቀኝ እራሱ እያመመኝ ነው። በቃ እሺ ችግር የለውም ምናምን። ምንድን ነው ቆይ በቃ ዋናው መድኃኒት ማን እንደመታህ ትንገረኝ። እሺ እንዴት ነበር የተፈጠረው? ከኋላህ ነው የመቱ? ከጀርባህ ነው? ከፊት ነው? እንዴት ነው? ሰውየውን ማለት እያሳደድኩት ነበር። አይተኸው? የሆነ ሰዓት ላይ ያው አይቼው ነበር ማለት። እሺ በሰዓቱ እዛ በነበረበት ሰዓት ነጭ ሹራብ ነበር የለበሰው። የሆነ ዞር ስል ነጭ ሹራብ ለብሶ የሚሮጥ ሰው አየሁ። ያኔ እኮ በጣም ምርቆን አምልጦን ነበረ። ስለዚህ ከሆነ ጊዜ በኋላ ተደብቆ ነበር ማለት ነው። እዛው አካባቢ ማለት አላየኝም። እኔ አይቼዋለሁ። እንዲህ እያጮለቀ ሲያይ ጊዜ በጀርባ በኩል ሄዳለሁ ምናምን ብዬ እሺ ሄድኩ። ከዛ በቃ እሱንማ ከሆነ እኛም እኮ አይተነዋል እኮ ከቅርብ ርቀት እኮ። እሺ ማን ነው ታዲያ? ሌላ ሰው ንገረኝ እንጂ አንተ ምንድን ነው ቀልድ ነው እንዴት ያዝከው? በቃ ተረዳኝ። በቃ እሺ በቃ ምንድን ነው የምረዳህ? ሳትነግረኝ እኔ ምንድን ነው እንዴት ነው የምረዳህ? መናገር አልችልም። በቃ ተረዳኝ። እሺ መናገር አልችልም። ምላስ ተሳሰረ ዱዳውንክ ለምን ነው መናገር ማትችልም? በጣም እናደርኩኝ። ከጊዜ በኋላ ደግሞ ያመጣው ቋሪ ደግሞ የበለጠ እናደርኩ። ይሁን እንደዚህ እንኳን አይደለም። በቃ በእኔ ምክንያት እየተሰቃያችሁ ነው። በዚህ ነገር መወቀስ ካለብኝ ማድረግ ካለብኝ እኔ ነኝ ሁሉንም ነገር መፍታት ያለብኝ። በቃ ቶፋ ተው። በቃ መጥቶኛል አይደል? ብቻህን እኮ ምንም ማድረግ የምትችለው ነገር የለም። እንዴ ቤተሰብ አለ አይደል? እንዴ ሁሉ ጀማዓ ሁሉ አንተን መጠበቅ የሚፈልግ ሰው አይደል እንዴ? እኔ ደግሞ እናንተን እጠብቃችኋለሁ። ልጁን አዎ አይቼዋለሁ። ማን ነው? እሺ የምናውቀው ሰው ነው? አዎ ጠንቅቀን ነው የምናውቀው። በጣም የቅርባችን ሰው ነው። ብቻ ግን ችግር የለውም። እኔ እሺ የተፈጠረውን ብቻ ንገረኝ፣ አትንገረኝ። ማን እንደሆነ በቃ እሺ ንገረኝ። የተፈጠረውን ነገር ያለው እኮ በቃ እያሰደድከው ነበረ። ከዛ ኢንስፔክተር እየተከተልከው ነበረ። ሄጄ ነበር። ከዛ በኋላ እሱን እየተከታተልከው ከዛ ሌላ ሰው መጣህ ነው? አይ በቃ ይዤው ነበር ኢንስፔክተር። እሺ ይዤው ላመጣስ መታኝ። ማን የመታ? በቃ ቶፋ እሱ በቃ ተመታው። ዙሪያ ያየሁት ተያየን። ኢንስፔክተሩን ማን የማውቀዋለሁ እኮ ነው። ስለሌላ ሰው ነው። ኢንስፔክተሩን ይዤዋለሁ እኮ ሌላ ሁለተኛ ወገን ነው የመታ። በቃ ተመታው ወደኩ። ከዛ ዙሪያ ሳይ ያው አየሁት። እሺ ማን ነው? እሺ አንተ የተመታውን ነገር የኛ ቤተሰብ እኔ አሁን ሶፊ ምናምን ነገር እስክንመታ ነው የምጠብቀው? አይደለም። እሺ ታዲያም ለምን ማትነግረኝ? በዚህ ሳምንት ውስጥ እኔ ጨርሳለሁ። በቃ ለኔ ለምን አትተውም? ሳምንት ብዙ ነው። ነገ ሁለት ቀን በቃ ነገ ከነገ ወዲያ ጨርሳ። በቃ ቶፋ እመነኝ፣ አዲስ ነገር አይደለም ለኔ። ይኸውልህ እንደው እንደዚህ ስለነገርከኝ ማለት ነው ጭራህ ነው የምሆነው። በእያንዳንዱ እንቅስቃሴ ከጀርባ ነው የምሆነው። በቃ ተከተለኝ፣ ችግር የለም። ስለዚህ ዞሮ ዞሮ አንተ የምታገኘውን ሰው ማወቅ እችላለሁ ማለት ነው። እቀድምሃለሁ ቶፋ። በቃ እኔ አሁን ሄዳለሁ። በቃ አስፈላጊ ከሆነ እንደዚህ ታምሜም ሄዳለሁ። በቃ አንተ እንዳትይዘኝ መሄድ እችላለሁ። እየሰማኸኝ ከሆነ ማለት ይኸውልህ አሁን ያለህበት የጤና ሁኔታ አስፈላጊ አይደለም። አሁን ያው እዛ ቦታ ላይ ሄዶ
ለመጣላት ለመጋፈጥ አስፈላጊ አይደለም። ስለዚህ እኛ አለን እዚህ ጋር አይደል? ከዚህ ቀደም እኔ ስታመም እኮ እና እነ ሶፊ ሄደው ምናምን ነገር ሁሉንም ነገር ፊክስ አድርገዋል አይደል? ስለዚህ ዛሬ አንተ ለኛ ብትሰጠን ምንድነው ችግሩ? ቤተሰብ አይደለንም? እንደ ቤተሰብ አታምነንም? የቅርብህ ሰው ነው ቶፋ። የኔም ያንተም የሁላችንም። እሺ የኔም ያንተም የሁላችንም የቅርብ ሰው ከሆነ ለምንድን ነው እኔ መንገር ያልፈለከው? በቃ እኔ ልጨርስ። ከዛ ሰው ጋር ምንም የሚያነካካ ነገር የለም። የቅርቤ ሰው ከሆነ እንዴት ነው የሚያነካካኝ? እኔን ስለመታኝ አንተ እንደዚህ መሆን የለብህም። በቃ ካንተ ጋር መምታቱ አይደለም እኮ ያኛውን ሰው እኔም ቢይዘው እኔንም ይመታኝ ነበረ፣ ሶፊን ቢይዘው ሶፊን ይመታው ነበር፣ አኑንም ይመታው ነበረ። እንደ አጋጣሚው ነው ይመታኝ። እኔ ደግሞ ይሄን ነገር እጨርሰዋለሁ። ስለዚህ አንተ ስለሆንክ አይደለም የመታ አንተን የመታ የኢንስፔክተሩ ወይም እዚህ ጀማ ላይ ያለ ሰው ስለሆነ ነው። ገብቶሃል? ስለዚህ እዚህ ጉዳይ ላይ ደግሞ የተሳተፈ ሰው እያንዳንዱ ዋጋውን ማግኘት አለበት። እኛ ደግሞ ካልቀደምናቸው ከቀደሙን ደግሞ ምን አይነት ነገር እየተፈጠረብን እንደሆነ እያየን እንቀድማቸዋለን እኮ። አብረን እንስራ እኮ አብረን እንሰራለን እኮ አብረን። ለምን በቃ እኔ ጨርሰዋለሁ ቶፋ። ለምን አንተ ማን ነኝ ነው ብለህ ነው የምታስበው ራስህን? ማንም አይደለሁም። እሺ ምንድነው ታዲያ የምትለው? በቃ ቢያንስ እኔ ይሄን ልጨርስ፣ ለኔ ተውልኝ ይሄን። እሺ ለብቻ ምንም ማድረግ የምትችለው ነገር አይደለም። ብቻህን እኮ ሄደህ እኮ እዛ ወርቅ ነው እኮ ያገኘነው። ይኸውና እስቲ እኛን ጋር ደፍረው ይመጡ ነበረ? እንደዛ ተሰብስበን 4-5 ምናምን ሆነን እኛ ጋር ደፍረው ይመጣሉ? አይመጡም። ብቻህን ከሆንክ አሁንም ያ ነገር ነው ድጋሚ የሚከሰተው። አሁን እጠነቀቃለሁ ቶፋ። ያኔ ብቻውን ነው ብዬ ነበር። ያኔ በጭፍን ነበር እና ከአቅሜ በላይ ነው እየሆነብኝ ያለው ያንተ ማናደድ። ይኸውልህ በዚህ ልክ አታበሳጭ። በቃ እኔም ላበሳጭ ፈልጌ አይደለም፣ ብቻ ግን እንድትረዳኝ እፈልጋለሁ። ይሄን ሁሉ ነገር ማድረግ አሁን ስትመጣ አሞህ ነበር። አሁን ተሻለ አይደል? አሞኛል ቶፋ። እሺ ታዲያ ምንድነው ታዲያ በዚህ ልክ የምታወራው? አንተ ነህ ቶፋ። ይኸውልህ አሁን ማንነቱን ንገረኝ። በቃ እነግርሃለሁ። አለበለዚያ የሆነ እንጣላለን። እነግርሃለሁ። ማንነቱን ንገረኝ። የሆነ እጣላለሁ። እየሰማኸኝ ነው? እነግርሃለሁ። ጉዳዩን ግን ልጨርስ ቶፋ። በቃ ለምንድን ነው የማትነግረኝ? እባክህ ተረዳኝ። በቃ ነገረኝ። ይኸውልህ ስሜታዊ እያደረከኝ ነው። ይኸውና ስሜታዊ እያደረከኝ ነው። እየሰማኸኝ ነው? ይሄ ነገር ያንተ ብቻ አይደለም። እኔ የማውቀው ሰው ከሆነ እኔንም ይመለከተኛል። ለምን ነው የማትነግረኝ? እኔንም የሚመለከተኝ ነገር እኮ ነበር፣ ግን አንተ አታምነኝም ነው። እኔ ስለ እያንዳንዱ ጥቃቅን ነገሮች እንኳን ስፈልግ እኮ አንተ ጋር ነው የምመጣው። እንድታግዘኝ ስፈልግ አንተ ጋር ነው የምመጣው። አንተ ግን ከኔ ምንም አይነት እገዛ ፈልግም ነው። አንተ እኮ ያለኔ ስማ፣ እሺ ያለኔ ፍቃድ ከእኔን ሳታወራኝ ባርኪ እንደምፈልጋት እያውቅ ለቃታል አይደል? እኔ ለምንድን ነው የምነግርህ? ማንን ይለቅኳት? ባርኪ ምንድን ነው የምትለው? ባርኪ መቼ ይዣት ነው የምለቃት እኮ። ለምን ላካት? ከበብነት ጋር ልካታል። ለምን ላካት? ምንድን ነው ቀበጣጠረው? ቶፋ ለምንድን ነው እንደ አዲስ የምትሆነው? እና አንተ ታመህ ወድቀህ ምናምን ነገር ስለሷ ልጨነቅ፣ እሷን ለመያዝ ምናምን ነገር እዛ ሁኚ ምናምን ነገር ምን አለበት? ቢያንስ ማለት ነው። እየሰማኸኝ ነው? ይኸውልህ አሁን ለማምለጥ ምናምን ያመቻቸው ወሬ አይደለም። እሺ ቆይ ልንገርህ። ከበብነት ጋር እንዴት ሌላውን ተው፣ ከበብነት ጋር እንዴት ነው እንድትሄድ? ለሁለቱ ተመካክረው ቢያመልጡስ? ለምንድን ነው የሚያመልጡት? ሲጀምር ደግሞ በእምነት ማለት ነው ልታምናት የምትችላት አይነት ሰው ነች። ምክንያቱም ባናምናት ኖሮ ከተበች ስለምንድን ነው የምታወራው? በእምነት መሰለችኝ ደውላ እነዛን ልጆች ራሱ እንድናገኛቸው ያመቻቸችልን አይደል? ሁለት ሰው እኮ ይዘናል። እኔ ስላላመንኳት ነው እንጂ ተንፋቅቄ ሄድኩት አልሄድም ነበር። እናንተ ካለማመን አይደል፣ እሷን ካለማመን ነው ሄድኩት። ገባኝ። ግን በእምነት በጠቆመችን መሰረት ሄደን ሁለት ሰው ይዘናል። እነዛን ሁለቱ ልጆች ደግሞ ስናወጣጣቸው ደግሞ ለምን ብቻዬን የምሄደው? ሲጀምር ብቻዬን እንዳልሄድ ነው። እሷ ራሱ ሰው ተጨማሪ ይዘና ምናምን ነገር አለች። አውቃ ነው አንተ። እሺ አውቃ ቢሆን ኖሮ ማለት ነው። አውቃ ቢሆን ኖሮ ብቻህና ወይ ለሌላ ነገር ነው ምናምን ነገር ብላ መጥራት ትችል ነበር። እኔም እንድጠነቀቅ አድርገኛለች ነው የምልህ። ሲቀጥል ደግሞ እኔም ቅድሚያውኑ ተጠራጥሬያ ስለነበረ እናኑንም ነሶፊንም ምናምን ጨምሬ ይዤ መጥቻለሁ። የምንችለውን ነገር ሁሉ አድርገናል ነው ወይስ አንተ ወሬውን ምናምን ነገር ለማጠማዘዝ እየሞከርክ ነው? አይደለም በቃ እኔ እሺ አንተ በዛ ሁኔታ ላይ ታመህ ባርኪ ምናምን ነገር እያልኩ የሚጨነቀው ምን ችግር አለው ቶፋ? እንዴ የኔ ህይወት እኮ በእሷ እጅ ላይ ነው። እሷ ብትኖር እሷ እጅ ላይ ከገባች እኔም ሴፍ ይሆን ነበር። አሁን እሷን ማግኘት የዛን ያህል ከባድ ነገር ሆኖ በፈለግንበት ሰዓት እኮ እያገኘናት እኮ ነው። እራሷን የምትደብቅ ሰው አይደለችም አይደል? አሁን ተነቃባት እኮ ማምለጥ አይቀርም። ያቺም አንድ ናት፣ እኩል አንድ ላይ ነው የሚያመልጡት። በቃ ሲጀምር እንደዚህ አይነት ነገር አስባ ቢሆን ኖሮ ነው እንደዚህ አይነት ነገር አስባ ቢሆን ኖሮ በእኔ ሲጀምር ቀድሞው ነው መሄድ ይችሉ ነበር።
እንደዚህ አይነት ኢንፎርሜሽን እኛ ጋር እንዲደርስ ማድረግ አይጠበቅባቸውም ነበር። እኛ ደግሞ የተወሰነ ጭራውን እንኳን የመረጃውን ጭራውን ከያዘን ጎትተን እንደምንደርስበት ስለሚያውቁ ታውቃለች አይደል? ስለአንተ ታውቃለች፣ ስለኔ በደንብ ጠንቅቃ ታውቃለች አይደል? እንደዚህ አይነት ነገር እያወቀች ምንም አይነት መረጃ እንጂ እኛ እንድናቅ ልታመቻችልን አትችልም። ይሄ ልንገር ባርኪና ሁለቱ እሺ ባይነጋገሩ የሆነ እዚህ ነገር ውስጥ ባትኖር በምን ባትኖር እሺ ባርኪ ይሄን ነገር ከጀርባው ሆና እያደረገች ከሆነ የባርኪ ምላስ ታውቃለች፣ ታሳምናታለች። ይኸውልህ ታሳምናታለች። ከዚህ ቀደም ባርኪን አምና ነበረ በሚል አሁን ላይ ግን የባርኪ ሁኔታ እያጠራጠራት ሲመጣ እኛን መተባበር ፈልጋለች። እኛን መተባበር ስትፈልግ ደግሞ እኛ መንገድ ልንዘጋባት አንችልም። እንዳይነቃባት ይሁን በቃ እሺ፣ ምንም ይሁን ማለት እሺ፣ በእምነት ምናምን ነገር አለችበት እዚህ ሁኔታው ላይ እንበል፣ ማሰብ አይከፋም። እሺ ምን ይሁን? ለምን አስመለጥካት? አንተን ነው መጠበቅ የነበረብኝ። እንዴት ነው የምትረዳኝ? እናኑ አሉ አይደል እንዴ ቶፋ፣ እናኑ አሉ። አንተ በሰዓቱ ተመታህ ነበር፣ ራስህን እንኳን ማቆም ያልቻልክበት ሰዓት ነበር። አሁኑ አንተን ተሸክሟል፣ ሶፊ በዚህ በኩል ይዟል። እኔ መኪና ላመጣ መሄድ ነበረብኝ። ስለአንተ ደህንነት ነው እንጂ ነገ ስለማገኛት ልጅ ሊጨነቅ አልችልም ነው የምልህ። ሲቀጥል ደግሞ ሁለቱ ልጆች ይዘናቸዋል፣ መድረስ እንችላለን፣ ጫፉ ድረስ መድረስ እንችላለን። በሚደረጉት ነገር መለፍለፋቸው አይቀርም አይደል? ይኸውልህ ዮና፣ አሁንም እያናደርከኝ ነው። ሁን ብለህ ነው ይሄንን ወሬ እያመጣ ወሬው የምታስረዝመው። አሁን ከኛ መሀል እኛ ጋር ተሰግስጎ የነበረው ሰው ማን ነው? እያናገርኩ ነው። በስትክክል አናግረኝ። እያናገርኩ ነው። ምንድነው? እሺ እያናገርኩ ነው። ለምጠይቅህ ጥያቄ ትክክለኛውን መልስ እንድትነግረኝ ይፈልጋሉ። ማን ነው መሀላችን ስር ገብቶ የእኛን መረጃ ሲያስመልጥ የነበረው? ማን ነው እኛንስ ከጀርባ ሲወጋን የነበረው? ማወቅ እፈልጋለሁ። መብቴ ስለሆነ ማለት ነው የምጠይቅህ። መብት አይደለም ምንም እኮ ይሄ ነገር መናገር መብት ከሆነ እኔ ነኝ መብቴ ነው መናገርም አለ መናገርም። ዛሬ አለ መንገር ትችላለህ። ከዚህ ቀደምም ስለ ባርኪ ጠይቄ መንገር አልፈልግም ምናምን ብለኸኛል። ስለሚሞሪው ምንም ልትነግረኝ አልፈለግም። ስለዚህ ከመሀላችን ስር የሆነ ሰው ገብቶ መረጃ እያስመለጠ እንደሆነ ገብቶሃል መሰለኝ። ያ ሰው ደግሞ እኔ እንደሆንኩ ትጠረጥራለህ ነው? እንደዛ ነው የሚሰማ? እንደዛ የሚሰማ ከሆነ እንኳን መረጃውን ልጠይቅህ ይቅርና ከዚህ በኋላ አንተን ማግኘትም ማናገርም አልፈልግም። እንደዛ እያሰብክ ከሆነ ስለዚህ እኔ ጠረጠርከኝ ነው? እንደዛ ማታስብ ከሆነ እኔ ለእያንዳንዱ ነገሬ ትንንሽዬ እንኳን ሚስጥር የሚባሉትን አምጥቼ ለአንተ እየዘረገፍኩልህ አንተ ከኔ ሚስጥር የምትደብቅበት ምንም አይነት ምክንያት አይታወቀኝም፣ ወይም ደግሞ እየታየኝ አይደለም። እሺ ምንድን ነው ንገረኝ። እሺ ምንድን ነው? ሳታወራኝ እንዴት ልረዳ? በቃ እያመመኝ ነው። መናገር ስላልፈለግኩ ነው። በቃ አልፈልግም መናገር። እንዴ ግድ ነው እንዴ? መብትህ ነው። የፈለግከው ነገር ማድረግ ትችላለህ። ከዚህ በኋላ ግን ቶፋ የሚባል ሰው እንደሌለና ምን ማለት ነው? ልታገኘው እንደማትፈልግ ማውራው ግልጽ ነው አይደል? አይደለም፣ ግልጽ አይደለም። በቃ ተረዳኝ። እዚህ ጋር ይኸውልህ የሆነ ነገር ከዚህ ቀደም ቀበቶ ፈተህ ከባርኪ ጋር ያገኘው ሰዓት ላይ ተጠራጥሬሃለሁ። በሰዓቱ እንደተጠራጠርኩ ግን ነግሬሃለሁ። አንተም የምትጠራጠረኝ ከሆነ ንገረኝ። አልጠራጠርም እኮ ማጠራጠረኝ ከሆነ ንገረኛ። እንዴ ትናንትና ወንድሜ ታግቶ ነበረ። ከስንት ጊዜ በኋላ ነው የተመለሰው። ዛሬ እንደዛ ለመሆኑ በምንድን ነው እርግጠኛ መሆን የምችለው? ቶፋ እሱ ነው ነገ እናቴ እህቴ ምናምን ቢያዙስ? ሁላችንም ቶፋ ይሄ ነገር እኮ አሁን የግል አሁን ጨርሰናል። በቃ ይሁን፣ አልፈልግም። ከዚህ በኋላ እንድታወራኝም አልፈልግም። ከዚህ በኋላ ማለት ነው አንተ ሳትነግረኝ ቀርቶ የኔ ቤተሰብ አንድ ሰው ታግቶ ወይም ደግሞ ጫፉ እንኳን ተነክቶ ቢሆን ካንተ ራስ እንደማልወርድ ግን ልነግርህ እፈልጋለሁ። ማንም ምንም አይሆን። በቃ ጨርሰናል። አትንገረኝ። እንደውም እንድትነግረኝ አልፈልግም። በቃ አልፈልግም፣ እንድትነግረኝ አልፈልግም። 4 5 ደጋግሜ ጠይቄያለሁ። ይሁንና ከዚህ በኋላ ብትነግረኝም አልሰማህም። አንተ እኮ በቃ ለምንድን ነው የማትረዳኝ? ለምንድን ነው የምረዳ? ንገረኝ እና እንረዳ። አንተ እኮ የራስህ ጊዜ ሲሆን ወንድምህ ታግቶ እኮ ቶፋ ሁሉንም ነገር ትተን እዚህ ነገር ውስጥ እንግባ ስል ትታቸው የራሳቸውን ህይወት ኑሩ ብለህን ነበር። ለምን? እኔ በምችለው ሶፊን እያገዝኩት ነበር። አንተም እያገዝከው ነው። የግድ ሚዲያ ላይ መውጣት አለብን እንዴ? እሱን እኮ ነው እኔ የእናቴ ልጅ ነው፣ የእናቴ ልጅ ነው። አሳልፌ ልሰጠው አልችልም። የእሱ መታገት የእሱ የሆነ ነገር መሆን በጣም ከሶፊ በላይ ያንገበግበኛል ነው የምልህ። በምችለው በአቅሜ ልክ እያደረግኩኝ ነበር። እንደው ሚዲያ ላይ እንዳይወጣ እንደው ስታገል ነበር። እሺ ስለሱ ማውራት አልፈልግም። እየሰማኝ ከሆነ ማለት ነው። አውቃለሁ እኔ ለዛ ነው እኮ። እሺ ምን አደረኩኝ? ያኔ ካሊድ የታገተ ጊዜ አንተ አታውቅም? ጠንቅቄ ነው የማውቀው። እና ደብቄ ያለው ካንተ እዛ ነገር ውስጥ ልግባ ስል እምቢ ብለኸኝ ነበር። ሶፊ ይዞት ነበረ ጉዳዩን። በምንችለው መንገድ እያገዝነው ነበረ። እሱ አሁን ልንገርህ
ሶፊ ያኔ ይዞታል አይደል? አሁን ይሄን ጉዳይ እኔም ይዤዋለሁ። ተው በቃ ምን አይነት ልጅ እንደሆነ ብስሚል እኔ እንግዲህ እዚህ መጥቼ ስለ ደህንነቱ ላወራ ነበር የመጣሁት፣ ግን በጣም ነው እያናደደኝ ያለው እና አላቅም። እኔ ላይክ እየጠረጠረኝ ይሁን እንዴ ማለት ምንም ስሜት የማይሰጥ ነገር ነው የሚያወራኝ። እዚች ጋር አወራዋለሁ ስለ ባርኪ በእምነት ምናምን ነገር እያለ ሌላ ወሬ ያወራብኛል። ብቻ ትንሽም ቢሆን ፍንጭ ነግሮኛል። እሱ በቂ ነው። ያንን ሰው ለማግኘት መሀላችን ስር የተሸገሸገ አንድ መረጃ የሚያቀብል ሰው እንዳለ ከነገረኝ እሱን መፈለግ ያን አልከባድ ላይሆን ይችላል። ምክንያቱም ከዚህ ቀደምም ኪያን በምንፈልግበት ሰዓት፣ አቡሽን በምንፈልግበት ሰዓት መረጃ ሲያስመልጡ የነበሩት የኛው የምንላቸው እንደ ጓደኛ የቀረብናቸው የህግ አካላቶች ናቸው እንደዛ ሲያስመልጡብን የነበር። ስለዚህ አሁንም የኔ የምለው ሰው ወይም ደግሞ በቅርበት ላቀው የምችለው ሰው እንደዚህ አይነት ሴራና ደባ እየሰራብኝ እንደሆነ ባቂ ዘን ያህል ግርም የሚለኝ አይነት ሰው አይደለም። ምክንያቱም በነዛ ገርሞኝ ይለቁኛል። ብቻ ተመልካቾቻችን አዲስ ነገር የሚኖር ነገር ካለ የምናሳውቃችሁ የሆነ በጣም ነው የደበረኝ። በጣም ፈገግ ብዬ ምናምን ፍክት ያለ ጠዋት ምናምን አሳልፋለሁ። ቀኔም በጣም ብሩህ ይሆናል ምናምን ነገር ብዬ ነበር የመጣሁት፣ ግን ሙሉ ቀኔ ነው የረበሸው። ኤኒዌይስ የሆነ ይህንን ሰው ያውቀዋል። የሆነ ያውቀዋል ማለት ደግሞ እኔ የማላቅበት ምንም አይነት መንገድ እንዲኖር አላደርግም። ምክንያቱም በየሆነ እያንዳንዱ እንቅስቃሴ ውስጥ ሰው እንዲኖር ነው የማደርገው። ሰላሙን ነው የምነሳው። የሄደበት ሁሉ ቦታ የኔ ሰዎች እንዲከተሉት ነው የማደርገው። ስለዚህ አገኘዋለሁ ማለት ነው ይህንን ሰው። ለማንኛውም ተመልካቾቻችን አዲስ ነገር የሚኖር ከሆነ የምናሳውቃቸው ይሆናል። እስካሁን ስለተከታተላችሁኝ በጣም እናመሰግናለን።